ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። ከናንተ ጋር አብሬ የምቆየው እኔ ጽጌረዳ አለሙ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደትን መታሰቢያ በዓል ምክንያት በማድረግ በአዲስ አበባ ስታዲየም በሚካሄደው መርሃ ግብር ላይ ሁሉም የወንጌል አማኞች ማህበረሰብ ተሳታፊ እንዲሆኑ ጥሪ ቀረበ። ታህሳስ 21 2018 ዓ.ም በህብረቱ ጽፈት ቤት ይህንን አስመልክቶ ጋዜጣዊ መግለጫ ሰጥቷል። በጋዜጣዊ መግለጫው ላይ የህብረቱ ፕሬዝዳንት መጋቢ ጻድቁ አብዶ መርሃ ግብሩ የወንጌል አማኞች ማህበረሰብ በአንድነት እግዚአብሔርን ከፍ የሚያደርጉበት መሆኑንም ተናግረው ስለ ሀገር የሚጸለይበት እንደሚሆንም ገልጸዋል። የጌታ ጸጋና ሰላም ለሁላችሁ ይሁን። በፊታችሁ የቀረብነው የፊታችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን በአዲስ አበባ ስታዲየም ከጠዋቱ 12:30 እስከ 5:30 ባለው ጊዜ ውስጥ በአንድነት ወጥተን እንድናመልክ ፕሮግራም መዘጋጀቱን ለማሳወቅ ነው። ሁልጊዜ እንደምናደርገው በአመት 3 ጊዜ በአዲስ ዓመት በልደትና በትንሣኤ በዓል ብዙውን ጊዜ እስከዛሬ ድረስ በአዲስ አበባ ስታዲየም አምልኮ ስናደርግ እግዚአብሔርን ስናከብር የቆየንበት ጊዜ ነው። ይሄም ዓመት እንግዲህ ብዙ ነገሮች የሚኖሩበት ዓመት ስለሆነ በአንድነት የምንገናኘው የእግዚአብሔርን ቃል ለመስማት በአምልኮ እግዚአብሔርን ለማምለክ በመዝሙር እግዚአብሔርን ለማምለክ እና ደግሞም ስለ ሀገራችንም እንደዚሁ መጸለይ ይኖርብናል። ይሄ ዓመት እንግዲህ ምርጫም ያለበት ዓመት እንደመሆኑ ከዚህ ጋር ተያይዞ በኢትዮጵያ ታሪክ ውስጥ በምርጫ ጊዜ ብዙ ጊዜ ሁከቶች ስለሚፈጠሩ እነዚህና የመሳሰሉ ሁከቶችም እንዳይፈጠሩ ጭምር አቅም ላለው ይህንን እንዳይሆን ሊያደርግ ለሚችለው አምላክ ምልጃና ልመናን የምናቀርብበት ይሆናል። እንግዲህ የልደት በዓልን እኛ ለምንድን ነው የምናከብረው የሚል ጥያቄ የሚነሳ ከሆነ እኛ አይደለንም የጀመርነው። መጀመሪያ ጌታችን ኢየሱስ ክርስቶስ በቤተልሔም ይሁዳ ሲወለድ 70 ሰገሎች 3ቱ ጠቢባን ብለን የምንጠራቸው ንጉሱ የአይሁድ ንጉስ የሚወለድበትን ጊዜ ከ2 ዓመት በፊት አውቀዋል። እነሱ አውቀው እንግዲህ ከሩቅ ነው የመጡት። 2 ዓመት ሙሉ ተጉዘው ሊሆን ይችላል ወይ አይችልም አይታወቅም። እነዛ ሰዎች ያው እኛ ደስ ስለሚለን ኢትዮጵያኖች የእኛ ናቸው እንላለን፣ የመኖችም የኛ ናቸው ይላሉ። ግን መጽሐፉ ከምስራቅ ነው የሚለው። ከኢየሩሳሌም በምስራቅ በኩል ወደ ኢየሩሳሌም መጥተው የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን አይተን ነው ንጉስ እንደሚወለድ ታውቆን ነው የመጣ ነው ሲሉ ሄሮድስ ሰማና ደነገጠ። ኢየሩሳሌም አበራው ደነገጠች ይላል። ለማንኛውም እሱን ዝርዝር አሁን ምናልባት ከዚህኛው ጋር ማያያዝ ላይኖርብኝ ይችላል። ግን እነሱ በእግዚአብሔር መንፈስ ተመርተው የተወለደውን ሕፃን ሄደው አግኝተው ወርቅ፣ ዕጣንና ከርቤ ሰጥተውት ሰግደውለት በደስታ ወደ ሀገራቸው ተመልሰዋል። ከነሱ ሌላ ደግሞ የሰማይ መላእክት እዚህ መጽሐፍ ቅዱሳችን ላይ እንደምናየው የመሲሁን መወለድ የትንቢቶችን መፈጸም በነቢያት ለብዙ ዘመን የተነገረ እስራኤላውያን ሲጠብቁት የነበረ የመሲሁን ተስፋ በመጠበቅ ለልጆቻቸው ሁሉ ስም ሲያወጡ ከዚሁ ጋር የተያዘ ስም ሲያወጡ እንደነበረ እናውቃለን። እና መላእክት መጥተው መጽሐፉ ሚናል በ70 ሰገሎች የታወቀው በመላእክት የታወጀው እረኞቹም እንደተነገራቸው ሄደው አዩ ሕፃኑን ይላል። ምናልባት ከበዓሉ ወደ ስታዲየም ከመጥራታችን በኋላ ለብቻ ይሄን ጉዳይ የምንናገር ከሆነ ለምንድን ነው የምናከብረው? የጌታችን የኢየሱስ ክርስቶስ ልደት ምን መንፈሳዊ ፋይዳ አለው? ምን ማህበራዊ ጠቀሜታ አለው? የሚለውን ምናይ ከሆነ እንደምታውቁት በመላው ዓለም ያሉ ክርስቲያኖች በሁለት ካላንደር የጎርጎሪያን እና ጁሊያን ካላንደር ፈረንጆቹ ዲሴምበር 25 አክብረዋል ኦልሬዲ። እኛ ጃንዋሪ በእነሱ ጃንዋሪ 7 ነው፣ በእኛ ደግሞ ታህሳስ 29 እናከብራለን። ሁሉም የክርስቲያን ሴክት ወይም ግሩፕ ካቶሊክ፣ ኦርቶዶክስ፣ ኢቫንጀሊካልስ ሁሉም
ይሄ ልደት ያከብራሉ። ለፈረንጆቹ የአዲስ ዓመትም ዋዜማ ነው። ለእኛ አዲስ ዓመታችን መስከረም ቢሆንም ነገር ግን ይሄ እግዚአብሔር ራሱ ወደዚህ ዓለም አንድያ ልጁን የላከበት የሥላሴ ሁለተኛ አካል የሆነው ወልድ ወደዚህ ዓለም ደግሞ የመጣበት እና ትህትናውንም ሌላ ብዙ ነገር መናገር እንችላለን። ግን አንዱ ትልቁ ስነ መለኮታዊ ነገር ምንድን ነው? በእኛ ሁኔታ የተገኘበት ነው። ኢንካርኔሽን ማለት በእኛ ሁኔታ መገኘት ነው። በፈረንጅኛ ኢምፓቲ የሚባለው እኔ በሌላ ሰው ውስጥ የሌላው ሰው ስሜት እንደሱ ሆኜ መረዳት። እግዚአብሔር እኛን የፈጠረ አምላክ በመሆኑ እኛን ያቀናል፣ ይረዳናል። ግን ደግሞ ክርስቶስ ፍጹም ሰውም እና አምላክነቱ ሳይቀነስ ሳይጎድል ክብሩም ተሸፈነ እንጂ ክብሩንም ሳያጣ ወደዚህ ምድር ሲመጣ ውስንነትን የማይወሰነው አምላክ በራሱ ላይ ሲቀበል ሰማይና ምድርም ክብሩ ሊሸከም የማይችለው አምላክ በአንድ ማህፀን ሲያድር ወደ ወገኖቹ መጣ። የገዛ ወገኖቹም አልተቀበሉትም። በእኛ መካከል ሊኖር መጣ። የሚገርመው ዋና ከተማ ኢየሩሳሌም አልተወለደም። በቤተልሔም ይሁዳ የዳዊት ከተማ በሆነችው ሲወለድም ደግሞ እንደዚሁ ምን ሆነ ሲባል ቦታ አልተገኘለትም። እንግዲህ ጁልየስ ቄሳር ጣሊያናዊ ነው፣ አሕዛብ ነው፣ ትንቢቶቹን አያቅም። ጁልየስ ቄሳር ምን እንዳነሳሳው ሳይታወቅ ሰው ሁሉ አገር ሄዶ ይጻፍ ብሎ አወጀ። ከገሊላ ክርስቶስ አሁን እውነቱን ከሆነ ገሊላ ነበር መወለድ የነበረበት። ከገሊላ ዮሴፍና ማርያም ከገሊላ ተነስተው ወደ የደቡብ እስራኤል ሲመጡ ትንቢቱ እንዲፈጸም ሚክያስ 5:2 ላይ ከይሁዳ ከተሞች አታንሽም ንጉሥ ይወለዳል ከአንቺ የተባለው እንዲፈጸም ክርስቶስ ወደ እንግዲህ እነ ዮሴፍ ማርያም ከይሁዳ ናቸውና ወደዛ መጥቶ በይሁዳ ቤተልሔም ተወለደ። መወለዱን መላእክት አበሰሩ፣ እረኞች አወቁ፣ ሰብአ ሰገል አወቁ። መወለዱ ለብዙዎች ደስታ፣ ለአንድ ሰው ግን ድንጋጤ ሆኗል። ስለዚህ የክርስቶስ መወለድ የዓለምን ታሪክ ዓመተ ምሕረት የሚል ያመጣ ነው። ዓመተ ፍዳ አልፎ ዓመተ ምሕረት ካላንደራችን እንኳን የተለወጠበት ሁኔታ ነው። ምንም እንኳን እሱን ለመለወጥ የሚፈልጉ ሰዎች ቢኖሩም ዓመተ ምሕረት ነው። እግዚአብሔር ምድርን የጎበኘበት፣ ወደኛ የመጣበት፣ ከኛ እንዳንዱ የሆነበት፣ ውስንነትን እኛን ለማዳን ክርስቶስ በራሱ ላይ የቀበለበትና እንግዲህ በፊልጵስዩስ ምዕራፍ 2 ያለውን መተንተን አሁን እዚህ አስፈላጊ ላይሆን ይችላል። ግን በአጭሩ የምናከብርበት ምክንያት የእግዚአብሔር በጎ ፈቃድ ለሰዎች ስለሆነ፣ ሰላም ስለታወጀ፣ ክርስቶስ ወደ እኛ የመጣው እኛን በኃጢአት ምክንያት ከአምላክ የተለየንን ሊያስታርቀን ስለሆነ የክርስቶስ ልደት በደስታ የምናከብረው እግዚአብሔር አንድያ ልጁን የሰጠን ስለሆነ እኛ ደግሞ በልደት እንደሚታወቀው በነጮቹ ዓለም በተለይ ስጦታ ሰዎች የሚከፋፈሉበት ጊዜ ነው። ለተቸገሩ፣ ለተገፉ፣ በችግር ውስጥ ላሉ እንደነሱ ሆነን ደግሞ አብረን እኛም በስሜታቸውም ብቻ ሳይሆን በሚያስፈልጋቸውም እንድንጋራ ያስፈልጋል። ለማንኛውም ይሄ እግዚአብሔርን ካመለክን በኋላ ስንመለስ የምናደርገው ነው። በዓላት የግብዣ የመብላትና የመጠጣት ብቻ መሆን የለባቸውም። የሚቀድመው በማለዳ ወጥተን እግዚአብሔርን ማመስገን ስለሆነ ቀኑ ረቡዕ ነው፣ እንዳናሳብብ፣ እሁድ አይደለም። ቀኑ ረቡዕ ነው። 29 ታኅሳስ 29 ከጠዋቱ 12 ሰዓት ተኩል ጀምረን በአራቱም አቅጣጫ በሸገርም ያሉ ክርስቲያኖችና አብያተ ክርስቲያናት አዲስ አበባ ብቻ ሳይሆን በሸገርም ያሉት ሊመጡ ይችላሉ። መተን በአንድነት አምልከን ጥሩ ፕሮግራም አድርገን ከዛ ወደ የቤቶቻችን ደግሞ በሰላም እንመለሳለን። በዓሉን በማዘጋጀት አስፈላጊውን ሕጋዊ ፈቃድና የቦታውንም እንደዚሁ በማድረግ ሲሳተፉ የነበሩት የእኛ አሁን የአዲስ አበባ ክልል ስላለን ዋናው ጽሕፈት ቤት ድሮ አዲስ አበባን ዋና ጽሕፈት ቤት ስር አድርጎ ነበር የሚሰራው። እንግዲህ አዲስ አበባን ማንፈራ ክልል አድርገናቸዋል እና አዲስ አበባ ብዙ ጊዜ እንግዲህ
ይፈራሉ ሰዎች እና የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የአዲስ አበባ ክልል ስላለ የክልሉ መሪዎች ደግሞ የሚሉንን እንሰማለን ማለት ነው። እሺ፣ አመሰግናለሁ። ስሜ መጋቢ ዶክተር ሲሳይ መላኩ እባላለሁ። በአዲስ አበባ በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የአዲስ አበባ ክልል የቦርድ ሰብሳቢ ነኝ። ዛሬ የተገኘ ነው ቅድም ፕሬዚዳንታችን እንዳሉት ከፊት ለፊታችን ያለውን የልደት በዓል ምክንያት በማድረግ ለህዝቡ መልእክት ለማስተላለፍ ነው። በመጀመሪያ ለዚህ የልደት በዓል ያሉን ምዕመናን ሁሉ እንኳን አደረሳችሁ ማለት እወዳለሁ። ከዚህ በተጨማሪ እንደሚታወቀው በዓሉ የሚከበረው በአዲስ አበባ ስቴዲየም ነው። ሁሉ ነገር አልቋል። ቀኑ ደግሞ እንደሚታወቀው ሮብ ነው። ሁላችንም ይህንን በዓል ለማክበር ከየአቅጣጫው በመውጣት እግዚአብሔርን እንድናመሰግን ከፊት ለፊታችን ላለው ጊዜ ደግሞ በእግዚአብሔር ፊት እንድንጸልይ ጊዜውን ወቅቱን ሁሉ ለእግዚአብሔር አሳልፈን የምንሰጥበት ጊዜ ነው። ስለዚህ ሁላችንም በመውጣት ይህንን ተልዕኳችንን መወጣት እንዳለብን ለማሳሰብ እንወዳለን። ከዚህ ጋር ተያይዞ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የአዲስ አበባ ክልል በ11 ዞኖች ተደራጅቷል። ሁሉም ዞኖች ይህንን በማስተባበር የበኩላቸውን እንደሚወጡ የበኩላቸውን የማስተባበር ስራ እንደሚሰሩ ያው ተላልፏል። ከዚህ የተነሳ በዚህ በልደት በዓል የጌታችን የኢየሱስ ክርስቶስን የልደት በዓል በደስታ ቃሉም እንደሚናገር ሰላም እንዲሆን በምድራችን ላይ ሰላም እንዲሆን ክርስቶስ መወለድ አንዱ ሰላም ስለሆነ ሁላችንም ይህንን ለማብሰር ወደዚህ ወደ አዲስ አበባ ስቴዲየም እንወጣለን ማለት ነው። ስለዚህ እያንዳንዳችን ድርሻ አለን። ድርሻችንን መወጣት ይኖርብናል። እንደ በፊቱ መሆን የለብንም። እግዚአብሔር እድል ሰጥቶናል። በአንድም በሌላም መንገድ እግዚአብሔርን እንድናመሰግን በአደባባይ ወጥተን ደግሞ የምናመልክበትን ጊዜ እግዚአብሔር አምጥቶልናል። ስለዚህ በዓመት 3 ጊዜ የሚከበረው ይህ በዓል ለእኛ ትልቅ ነገር ነው። እንደ ቀላል ማየት የለብንም። ብዙ ሰዎች በዚሁ አጋጣሚ መናገር የምፈልገው ይህንን እድል ላለመጠቀም በየቤታቸው ይቀመጣሉ። ደስታቸው ምናልባት ምግብ በመብላት የጋራ ህብረት በማድረግ ብቻ የሚወሰኑ ሰዎች አሉ። እኛ ግን ከሱ ያለፈ ነገር መስራት አለብን ብለን እናምናለን። መሆን አለበት ብለን እናምናለን። እግዚአብሔር በአንድም በሌላም መንገድ ይህንን እድል ስለሰጠን ሁላችንም ልጆች፣ ወጣቶች፣ አዋቂዎች ሁሉ በመተባበር በአንድ ልብ በአንድ መንፈስ ወጥተን ይህንን በዓል ይህንን የልደት በዓል ማክበር አለብን። ስለዚህ አደራ ማለት የምፈልገው ምግቡ ስንመለስ ይደርሳል፣ ሌላውም ስንመለስ ይደርሳል። አሁን ግን በተለይ ከ12 ሰዓት ተኩል ጀምሮ ሁላችንም ወጥተን የምንጸልይበት እግዚአብሔርን የምናመሰግንበት የምናከብርበት ጊዜ ሊሆንልን ይገባል። ስለዚህ እሱን እናደርጋለን። እግዚአብሔር ደግሞ በመካከላችን ይገኛል። የሚተላለፉ መልእክቶች አሉ፣ ጸሎቶች አሉ፣ ዝማሬዎች አሉ። ስለዚህ እነሱን ሁሉ በማድረግ አብራችሁን እንድትሆኑ አደራ ለማለት ፈልጋለሁ። እግዚአብሔር ይባርካችሁ። አመሰግናለሁ። ፕሬዝዳንታችን ፓስተር ጻድቁ እንደገለጹት እንደገናም ደግሞ የአዲስ አበባ ክልል ሰብሳቢም እንዳሉት ይሄ የጌታችን የኢየሱስ ክርስቶስ የልደት በዓል ከመቼውም ጊዜ በተለየ ሁኔታ እግዚአብሔርን የምናመሰግንበት ብዙ ምክንያቶች አሉን። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ረጅም ዓመታትን የተጓዘ በብዙ ፈተና ያለፈ ህብረት ነው። 50ኛ ዓመቱን እያከበረ ያለ ህብረት ነው። በዚህ ታሪካዊ ወቅት ላይ የምናከብር በዓል እንደመሆኑ
ያለፍናቸውን አመታት እግዚአብሔር እንዴት እንዳሳለፈንም ጭምር ያሰብን እግዚአብሔርን እናመሰግንበት እንደገናም ደግሞ ለቀጣይ 50 አመታት ደግሞ እንዴት መጓዝ እንዳለብንም ህብረት አድርገን አብረን ደግሞ የምንቀጥልበት ሁኔታ ደግሞ በእግዚአብሔር ቃል የምንመክርበትም ጭምር ስለሆነ እግዚአብሔር የምናመልክበት ስለሆነ በዚህ ታሪካዊ በዓል ላይ ሁላችንም በጋራ ተገኝተን እግዚአብሔርን ከፍ እንድናደርገው ጥሪ እናስተላልፋለን። በአዲስ አበባና በአዲስ አበባ ዙሪያ ያላችሁ ቅዱሳን ቅድም እንደተገለጸው በቶሎ ተሰብስበን በጋራ እግዚአብሔርን አመስግነን ማንኛውንም ከቤተሰቦችን መጠየቅ ቢሆን የበዓል ህብረቶችን የምናደርግበት ጊዜ ይኖረናል። በጊዜ እንመለሳለን። መቅደም ለሚገባው ለእግዚአብሔር መንግስት ጉዳይ ቅድሚያ እንድንሰጥ ጥሪ እናስተላልፋለን። እግዚአብሔር ደግሞ መልካም ያደርግልናል። ይሄ ቀን ለኛ ምቹ እግዚአብሔር የምናመልክበትን እድል እግዚአብሔር ሰጥቶናል። በዚህ ተገኝተን በጣም የምንወዳቸው አገልጋዮችም የሚያገለግሉን ፕሮግራም ነው። ከዛም አልፎ ተርፎ ደግሞ እግዚአብሔር በልዩነት ይሰራል። ቅድም እንደተባለው በስቴዲየም የተለመዱ መስከረም 1ን የጌታችን የኢየሱስ ክርስቶስ ልደት በዓልን እንደገናም ደግሞ የጌታችን ትንሣኤንም ሁልጊዜ እናከብራለን። እንደተለመደው እነዚህን ፕሮግራሞች በልባችን ይዘን ሁልጊዜ በነቂስ ወጥተን እግዚአብሔርን ከፍ የምናደርግበት እንዲሆን ጥሪ እናስተላልፋለን። እግዚአብሔር በዚህ ቀን ይሰራል። ነፍሳትንም ጭምር ጋብዛችሁ ወደ ጌታ መምጣት ያለባቸውን ሁሉ እየጠራችሁ እንድትመጡ ህብረት እንድናደርግ አስፈላጊ ስለሆነ ይሄ ቀን ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ክብር ለእግዚአብሔር በአርያም የተባለበት ነው። እንደገናም ደግሞ ሰላም ለምድር የታወጀበት ስለሆነ ሰላምንም ለምድራችን የምናወጅበት ቀን ስለሆነ በዚህ መተን ህብረት እንድናደርግ ይሆን። ሰላምን በተመለከተ ጥበቃን በተመለከተ የአዲስ አበባ ፖሊስ የፌደራል ፖሊስ በቂ ዝግጅት ያደረገበት ስለሆነ በነፃነት ከዛም በላይ ደግሞ እኛ በእግዚአብሔር ጥበቃም የምናምነን አገራችን ደግሞ በጣም ጠንካራ ከሆነችባቸው ብዙ ነገሮች መካከል አንዱ ሴኩሪቲው ጠንካራ ነውና በነፃነት ህብረት የምናደርግበት ቀን ስለሆነ ሁላችንም መተን በእግዚአብሔር ፊት እንድናመልክ እግዚአብሔር እንድናመሰግን ስለዚህ እግዚአብሔር ስለሰጠን ስለዚህ ልዩ ስጦታ እግዚአብሔር የምናመሰግንበት እግዚአብሔር ዓለምን የታረቀበት እግዚአብሔር ኃጢአትን ይቅር ያለበት ልጁን ኢየሱስ ክርስቶስን ለኛ የሰጠበት ወሳኝ ከዚህ በላይ እግዚአብሔር የምናከብርበት ምንም ነገር አይኖርም። ልጁን ኢየሱስ ክርስቶስን ያገኘንበት እኛም ደግሞ ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣንበት ታሪካዊ ቀን ነው። በዚህ ቀን ሁላችን ህብረት አድርገን እግዚአብሔርን ስለዚህ ቀን እንድናመሰግን ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ሀገራችን ኢትዮጵያን በሰላም ይባርክ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የልጆች ልማት ለሀገር ግንባታ፣ ለኢኮኖሚ እድገት፣ ለማህበራዊ መረጋጋትና ለሀገራዊ ጽናት በሚል መሪ ቃል የስልጠናና የሩጫ ውድድር ተካሄደ። የልጆች ልማት ለሀገር ግንባታ በሚል መሪ ቃል ለተከታታይ አንድ ሳምንት በኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የአዲሎ ቁጥር 1 ቃለ ሕይወት ቤተክርስቲያን የልጆችና ወጣቶች ልማት ፕሮጀክት ከኮምፓሽን ኢንተርናሽናል ኢትዮጵያ ጋር በመተባበር ያዘጋጁት የልጆችና የወላጆች ሳምንት በዓል በተለያዩ መርሃ ግብር ሲካሄድ የቆየ ሲሆን የስልጠናውን ፕሮግራም ማጠናቀቂያ በሩጫ ውድድር መሆኑ ተነግሯል። በማጠቃለያ መርሃ ግብሩ ላይ በክብር እንግድነት የተገኙት የከምባታ ዞን ሴቶችና ህጻናት መምሪያ ኃላፊ ወይዘሮ ምህረት ዮሴፍ እንደተናገሩት ልጆች እንክብካቤና ፍቅር ያስፈልጋቸዋል። የነገ ሀገር ተረካቢዎች ብቻ ሳይሆኑ ባለቤት በመሆናቸው የሚደርስባቸውን ጥቃት በማውገዝ ከየትኛውም አይነት ጥቃት ልንከላከላቸው ኃላፊነት ልንወስድ ይገባል ብለዋል። ኮምፓሽን ኢንተርናሽናል ኢትዮጵያ የአጋርነት አሰላጭ አቶ አለም ሰገድ ግርማ በበኩላቸው በሳምንት የልጆችና የወላጆች ፕሮጀክት ሲካሄድ መቆየቱን ገልጸው በልጆች ህይወት ላይ ወላጆች ትልቅ አስተዋጽኦ መኖሩን ጠቅሰው ልጆች ነገ የተሻለ ደረጃ መድረስ እንዲችሉ ልዩ እንክብካቤ ያስፈልጋቸዋል ብለዋል። የአዲሎ ዙሪያ ወረዳ ዋና አስተዳደር ተወካይ አቶ አብደላ ገሊሶ እንደተናገሩት በወረዳው ወላጆች በልጆች ተንከባካቢነታቸውን በማጠናከር የተሻለ ወላጅና የሀገር ተረካቢ ዜጎችን ለመፍጠር የተሰራውን ስራ የተሻለ መሆኑን ጠቅሰው ቀጣይም በሁሉም ደረጃ ተጠናክሮ ሊቀጥል ይገባል ብለዋል። በኮምፓሽን ኢንተርናሽናል ኢትዮጵያ ቃለ ሕይወት ቤተክርስቲያን የአዲሎ ቁጥር 1 ቃለ ሕይወት የልጆችና ልማት ፕሮጀክት አስተባባሪ የሆኑት አቶ ፍቃዱ ተስፋዬ የልጆች ልማት ለሀገር ግንባታ በሚል ቃል
በአዲሎ ከተማ ከሰኞ ማለትም ከታህሳስ 13 2018 እስከ 18 2018 ድረስ የተለያዩ መርሃ ግብሮች መከናወናቸውን ገልጸው በልጆች ላይ እየደረሰ ያለውን ጥቃት መከላከል፣ መቆጣጠር መሰረት ያደረገ ግንዛቤ መፍጠርና ሁሉም ልጆች በሃይማኖት፣ በዘር፣ በጾታና በቋንቋ ልዩነት ሳይፈጠርባቸው ከማንኛውም ጥቃት እንዲጠበቁ በልጆች ጥበቃና ጥቃት ክልከላ ዙሪያ ከባለድርሻ አካላት ጋር ሰፊ ስልጠና መሰጠቱን ጠቅሰዋል። በዕለቱም የህፃናት፣ የወንዶች፣ የሴቶች የሩጫ ውድድር ከአንደኛ እስከ 3ኛ ለወጡ ተወዳዳሪዎች የሜዳሊያ ሽልማትም ተበርክቷል። በመርሃ ግብሩ ላይ አመራሮች፣ የአዲሎ ከተማ ነዋሪዎች፣ የፕሮጀክቱ ኃላፊዎች፣ ባለሙያዎችና የሚመለከታቸው አካላት ተሳታፊ ሆነዋል። የኢትዮጵያ ቃልዮት ቤተክርስቲያን የሰብአዊና ድጋፍ ልማት ኮሚሽን በደቡብ ቀጠና ልማት ጽሕፈት ቤት አስተባባሪነት በምዕራብ ጉጂ ዞን በስርዓተ ጾታና ግጭት አወጋገድ ላይ ስልጠና ሰጠ። በኢትዮጵያ ቃልዮት ቤተክርስቲያን በሰብአዊ ድጋፍና ልማት ኮሚሽን በደቡብ ቀጠና ልማት ጽሕፈት ቤት አስተባባሪነት በምዕራብ ጉጂ ዞን አባያ ወረዳ በጓጓ ከተማ ከስርዓተ ጾታና ግጭት አወጋገድ እሳቤ ላይ ስልጠና ተሰጥቷል። በስርዓተ ጾታና ግጭት አወጋገድ ዙሪያ በጓጓ ከተማ ስልጠና እየተሰጠ ይገኛል። በኢትዮጵያ ቃልዮት ቤተክርስቲያን በሰብአዊ ድጋፍና ልማት ኮሚሽን በደቡብ ቀጠና ልማት ጽሕፈት ቤት አስተባባሪነት በምዕራብ ጉጂ ዞን አባያ ወረዳ በጓጓ ከተማ በስርዓተ ጾታና ግጭት አወጋገድ እሳቤ ላይ ከታህሳስ 16 2018 ዓ.ም ጀምሮ በዳግም ዋርካ ሆቴል ስልጠና በመስጠት ላይ ይገኛል። በስልጠናው የወረዳው የሴቶች፣ ህጻናት፣ ወጣት ተወካዮች፣ የሰላምና ጸጥታ ዘርፍ ከቀበሌ አስተዳደሮች፣ የአካል ጉዳተኞች፣ የሴቶች ተወካዮች፣ የሃይማኖት መሪዎችና የሰብአዊ ድጋፍና ልማት ኮሚሽን የቀበሌ አመቻቾች ተሳትፈዋል። በወረዳው የተወጣጡ ባለድርሻ አካላትም የተሳተፉበት ስልጠና በስርዓተ ጾታና ግጭት አወጋገድ የአስተሳሰብ ልህቀትን ከመፍጠር አንጻር የጎላ አስተዋጽኦ ከማበርከት ባለፈ የአካል ጉዳተኛ በሴቶችና ህጻናት የሚደርሰውንም ጥቃት ለመከላከል ብሎም በማህበረሰብ መሀል የሚፈጠሩ ግጭቶችን ለመቀነስና ለመፍታት የሚያስችል የጋራ ግንዛቤ እንዲፈጠር ቁልፍ ሚና እንደሚጫወትም ይጠበቃል። ስልጠናው ከዚህ በፊት በዲላ ከተማ አስተዳደርና በዲላ ዙሪያ ወረዳ በተመሳሳይ መልኩ መሰጠቱ ይታወሳል። መረጃውን ያደረሰን ጥላውን መኮንን ከዲላ ነው። የወይራ ቃለ ሕይወት አጥቢያ ቤተክርስቲያን ለአገልጋይ ልዑል ምናሴ የመጋቢነት ሹመት ሰጠች። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ታህሳስ ቀን 19 2018 ዓ.ም የወይራ ቃለ ሕይወት ቤተክርስቲያን ለአገልጋይ ልዑል ምናሴ የመጋቢነት ሹመት ሰጥታለች። በሹመት ስነ ስርዓቱ ላይ የአዲስ አበባና አካባቢው ቀጠና ዋና ጸሐፊ የሆኑት መጋቢ በለጠ ሃንጁሎ እንዲሁም የተለያዩ አጥቢያ ቤተክርስቲያናት መሪዎች፣ አገልጋዮች፣ የቤተክርስቲያኒቱ ምዕመናን ተገኝተዋል። አንደኛ ቲቶ ምዕራፍ 5 ላይ ያለውን የእግዚአብሔርን ቃል መነሻ በማድረግ መጋቢ በለጠ ሃጃሉ የእግዚአብሔርን ቃል አካፍለዋል። የቤተ ክርስቲያኒቱ የእናቶች ኳየር እንዲሁም ተጋባዥ ዘማሪያን በዝማሬ ጌታን አገልግለዋል። ቤተ ክርስቲያን ውስጥ የሚያገለግሉ አገልጋዮች በጽድቅ በመገሰጽ ምዕመናንን ማገልገል አለባቸው ሲሉም መጋቢ በለጠ መልእክታቸውን አስተላልፈዋል። ቤተ ክርስቲያንን ማገልገል የሚገባው አገልጋይ ጤናማውን ትምህርት በማስተማር የመገሰጽ ብቃት ያለው መሆን አለበት። ጤናማ ትምህርት በማስተማር የመገሰጽ ብቃት ያለው ቃሉ እንደዛ ነው የሚለው። ምዕራፍ 1 ቁጥር 13 እስከ 16 ማየት ትችላላችሁ። በጣም እኔ ያን ክፍል ሁሉ ባነበው ደስ ይለኛል። ግን ቁጥር 11 ላይ እንደዚህ ይላል፣ ከነዚህ ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላ ስለሚገለብጡ አፋቸውን መዝጋት ይገባል። ከታች ያለውን አንብቡ። አንድ የቤተ ክርስቲያን መጋቢ፣ አንድ የቤተ ክርስቲያን አገልጋይ ባይዘው ጳውሎስ እዚህ ክፍል የሚያወራቸው ሽማግሌዎች ብሎ የሚያወራቸው ቤተ ክርስቲያንን የሚመሩ ዋና መሪዎች ናቸው። መንፈሳዊ ሰዎች ናቸው። ጊዜያቸውን የሰጡ ሰዎች ናቸው። ስለነሱ ሲያወራ ግን ምንድነው የሚለው? ቤቶችን የሚገለብጡ ሰዎችን አፋቸውን የሚያዘጋ መልእክት ሊኖራቸው ይገባል። ቤቶችን የሚገለብጡ ሾልኮ እየገቡ ቤቶችን የሚገለብጡ ሰዎች ባሉበት ቦታ ላይ አንድ የቤተ ክርስቲያን መጋቢ ወይም መሪ የነዚያን ሾልኮ የሚገቡ ሰዎችን አፍ የሚያዘጋ ዶክትሪናል የሆነ ጠንካራ የእግዚአብሔር ቃል አስተማሪዎች ሊሆኑ ይገባቸዋል። የወይራ
ቃለ ሕይወት ቤተክርስቲያን ዋና መጋቢ የሆኑት ሳሙኤል መኬቦ የሹመት ስነ ስርዓቱን የመሩ ሲሆን ዛሬ የምናከብረው የሹመት ስነ ስርዓት ብቻ ሳይሆን በእግዚአብሔር ታሪክ አዲስ ምዕራፍ ለዚች ቤተክርስቲያን ለታማኝ አገልጋዮቹ መክፈቱ ማሳያ እንደሆነ አምናለሁ በማለት ተናግረዋል። ዛሬኛ የምናከብረው የመጋቢ ሹመት ብቻ ሳይሆን በእግዚአብሔር ታሪክ አዲስ ምዕራፍ ለዚች ቤተክርስቲያንና ለታማኝ አገልጋዮቹ መክፈቱን ማሳያ እንደሆነ እናምናለን። የተሰበሰብነው ስነ ስርዓትን ለማየት ብቻ ሳይሆን እግዚአብሔር በአገልጋዩ ሕይወት ውስጥ የጻፈውን ውብ ታሪክ ለማክበር ነው። ይህ ቅዱስና የማይረሳ ጊዜ ነው። እግዚአብሔር አሁንም የጠራን፣ አሁንም እየጠራን፣ አሁንም እያስታጠቀና አሁንም እረኞችን እየላከ ሕዝቡን እንደሚንከባከብ ያስታውሰናል፣ ያሳየናል። የቤተ ክርስቲያኒቱ ሰብሳቢ ስለ ተሿሚው አገልጋይ ገለጻ በማድረግ እንዲሁም የተሰማቸውን ታላቅ ደስታ ለጉባኤው አቅርበዋል። የዘመናቱ እግዚአብሔር ለራሱ ዘላለማዊ መንግስት አስፈጻሚ አካላትን መለየቱን እውን ሆኖ በተለይ በአዲስ ኪዳን ዘመን ሰዎች ወደ እግዚአብሔር ሲቀርቡና ሲያመልኩ ድምፅ ይልክ እንደነበረ የሚታወቅ ነው። ለምሳሌ በሐዋርያት ዘመን ባርናባስንና ሳውልን ለጠሯቸው ስራ ለዩልኝ ብሎ ጌታ ሲናገር ድምፁን የሰሙት የዘመኑ መሪ ሐዋርያት እነዚህን አገልጋዮች ለይተው እጅ ጭነው ጸልየው በመሸኘታቸው ለዛሬ የእግዚአብሔር መንግስት መስፋት ምክንያት እንደነበሩ ሁሉ ዛሬም በዚህ ዘመን ይኸው ቀጥሎ በቤተክርስቲያናችን ወንድማችንን ለአገልጋይነት እንድንለየው ጌታ ተናግሮን ጸልየን ለአገልግሎት ስምሪት ከሰጠን በኋላ በአገልግሎት ሂደት ጸጋውን በመለየት ዛሬ በመጋቢነት ሾመን ልንለየው በዚህ ስፍራ ተገኝተናል። የመጋቢነት ሹመት የተሰጠውም ልዑል ምናሴ በበኩሉ የረዳኝን ሰው ያደረገኝን ለቤቱ የሾመኝ እግዚአብሔርን አመሰግናለሁ በማለት እንዲሁም ቀሪውን የአገልግሎት ዘመን በትጋት ለማገልገል ቃል ገብቷል። በመጀመሪያ እግዚአብሔርን አመሰግናለሁ። እውነት ለአገልግሎቱ ታማኝ አድርጎ የቆጠረ እንደዚህ በቤተ ክርስቲያን በልባችን የሆነ ነገር ጠብ ማለቱ ነው ትልቁ ነገር። ለቤተ ክርስቲያን ሸክም እንዲኖር በልባችን በእኔም በቤተሰቤም ልብ ከልጅነትም ጀምሮ እግዚአብሔር የሆነች ነገር ቤተ ክርስቲያን እንድናስብ እንድንወድ እግዚአብሔር በልባችን ሸክም ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። ደግሞ እንደገና ለዚህ አገልግሎት ይህንን ቤት የኔን ቤተሰብ እንደገና ታማኝ አድርጎ ቆጥሮ በዚህ ጉባኤ ፊት እንግዲህ ይህንን ቀን ሰጥቶኛል። እግዚአብሔርን እጅግ አድርጌ አመሰግናለሁ። በባሌ አጥቢያዎች ህብረት ለአገልጋዮች ስልጠና ተሰጠ። ታህሳስ 14 እና 15 2018 ዓ.ም ከጊንጊር ዙሪያ ለመጡ 52 የቤተ ክርስቲያን መሪዎችና ወንጌላውያን መጋቢያንና የቤተ ክርስቲያን መሪዎች ክርስቲያናዊ ህይወትና የወንጌል ምስክርነት በሚል ርዕስ በጊንጊር ከተማ ስልጠና ተሰጥቷል። የስልጠናው ዋና ዋና ነጥቦች ውጤታማ የክርስትና ህይወት እንዴት መኖር እንደሚቻል፣ ወንጌል ለሌሎች እንዴት መካፈል እንደሚቻል፣ አዳዲስ አማኞች እንዴት መንከባከብ እንደምንችል በሚልና ሌሎች በርካታ ዝርዝር ነጥቦች ያካተተ ስልጠና ነበር። ስልጠናውን የሰጡት የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ አገልግሎት ክፍል አስተባባሪ ወንድም በላይ ሱጋሞና የብሔራዊ ወንጌላውያን አስተባባሪ ተስፋ ያበራ ናቸው። መረጃው ከኢትዮጵያ ቃለ ሕይወት ቤተክርስቲያን ወንጌል ስርጭትና ቤተክርስቲያን ተከላ ክፍል ነው። ልዩነትን በማጥበብ ሰላምን እንገንባ በሚል ሀሳብ ሀገር አቀፍ የወጣቶች የሰላም ኮንፈረንስ ተካሄደ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በፒኤምዩ እና አጋር ተቋማት በትብብር በተዘጋጀው የወጣቶች የሰላም ኮንፈረንስ 100 የሚደርሱ ከሁሉም የሀገራችን ክፍል የመጡ ወጣቶች ተሳታፊ ሆነዋል። ፒኤምዩ ወይም በስዊድን ሀገር የሚገኘው የጴንጤቆስጣል ህብረት በሀገራችን ወደ 19 የሚደርሱ አካባቢዎች ላይ ከአጋር ተቋማት ጋር በመሆን ወጣቶች የልማት አጋር በማድረግ የሰላም ስራ የሚሰራ ተቋም ሲሆን ወጣቶች የአሰልጣኞች ስልጠና ወስደው ሌሎች እንዲያሰለጥኑ እንደሚያደርግና ስራውን በወጣቶች ብቻ ሳይሆን በሃይማኖት አባቶች ላይ አተኩሮ እንደሚሰራ የፒኤምዩ ኢትዮጵያ ዳይሬክተር የሆኑት ዶክተር ዮሐንስ ኃይለማርያም ተናግረዋል። እንደ ዶክተር ዮሐንስ ገለጻ ከሆነ የሃይማኖት ተቋማት የሃይማኖት አባቶች የሰላም ስራ በትኩረት ሊሰሩ የሚገባ ጉዳይ እንደሆነ በማንሳት የነገ ሀገርና ቤተክርስቲያን ተረካቢ የሆኑ ወጣቶች ላይ ሊሰራ እንደሚገባ መክረዋል። በመድረኩ ከተሳተፉና ከተለያዩ አካባቢዎች የመጡ ወጣቶች ከመሪዎች ጋር በየአካባቢያቸው በቅንጅት ለአካባቢያቸው ሰላም እንደሚሰሩ አግዞናል ሲሉ ተናግረዋል። ወጣቶች ልዩነታቸውን አጥብበው ሰላማችንን እንገነባ በሚል ዓላማ
ዓላማ ያለው እኛ ፒኤም ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከሙሉ ወንጌል ልማት ኮሚሽን ከህይወት ብርሃን ልማት ኮሚሽንና ከመካነ ኢየሱስ የልማት ድርጅትና ኖርዌጂናል ቸርች ኤንድ ጋር በቅንጅት ካዘጋጁት መድረክ ወጣቶች ወደ መጡበት ሲመለሱ ያገለገሉት ስልጠና ወደ ታች በማውረድ ኃላፊነታቸው ሊወጡ እንደሚገባ ተጠቅሷል። በመድረኩም ዶክተር ገለታ ሴሚሶ፣ ዶክተር መልሰው ደጀኔ እና አቶ ይበልጣል አሰፋ በተለያዩ ርዕሰ ጉዳዮች ለወጣቶች ስልጠና ሰጥተዋል። ወጣቶች ላይ ብቻ አይደለም የምንሰራው፣ በተለይ የሃይማኖት መሪዎችንም እንደ ዋና የልማት አጋር የለውጥ አጋር በማሰብ እነሱም ላይ ልክ እንደዚሁ ስልጠናዎች እናደርጋለን። የምክክር መድረኮች ይደረጋሉ፣ የልምድ ልውውጦች ይደረጋሉ። በተለይ ግጭት እነዛ አካባቢዎች ላይ ሲፈጠር በመጀመሪያ ደረጃ የሃይማኖት አባቶች በጋራ በመሆን የተዋቀረ ኮሚቴ አለ። ያንን ኮሚቴ በማንቀሳቀስ በአካባቢው ላይ ሰላም እንዲመጣ ይሰራሉ። አጠቃላይ የሰላም ግንባታ ስራዎች፣ ግጭትን የመከላከል ስራዎችንም ይሰራሉ። የሃይማኖት አባቶች ብቻ አይደሉም፣ ሌሎች ደግሞ ትራዲሽናል ሊደርስ የምንላቸው ወይም የአካባቢ መሪዎችም አሉ፣ እንደ አገር ሽማግሌዎች፣ አባገዳዎች የመሳሰሉ እነሱም ልክ እንደዚሁ ይሳተፋሉ። ከዛ በተጨማሪ ሴቶች በዚህ ፕሮግራም ውስጥ ዋና የለውጥ አካል ወይም የልማት አጋር የምንላቸው ናቸው። ሴቶችም ልክ እንደዚሁ ስልጠና ይወስዳሉ። የወሰዱትን ስልጠና ለሌሎች መሰል ሴቶች ያስተላልፋሉ። በተለይ ሴቶች ብዙ ጊዜ ለግጭት የተዳረጉ ናቸው። ግጭት ሲመጣ መጀመሪያ ተጠቂዎች ሴቶች ናቸው። ሰላምንም ለማምጣት ደግሞ መጀመሪያ ግንባር ቀደም ኃላፊነት የሚወስዱት ሴቶች ናቸው እና ሴቶችንም ልክ እንደዚሁ የዚህ የልማት አጋር በማድረግ እኛ ባውንደሪ ፓርትነርስ ነው የምንላቸው፣ ከኛ ጋር ለውጥ የሚያመጡ አካላት ብለን ነው የምናስበው እና ስለዚህ ሴቶችን፣ ወጣቶችና የሃይማኖት መሪዎችን ነው በጋራ አብረን የምንሰራው ማለት ነው። ይህ ፕሮጀክት ከመምጣቱ በፊት ብዙ ጊዜ ወጣቶች ወይ የሃይማኖት እንትኖች እርስ በርስ የመገናኘት እድላችን ጠባብ ነው። በግል ጉዳይ ወይ በንግድ በእንዲህ ካልሆነ በስተቀር ይሄ ፕሮጀክት ከመጣ በኋላ ደግሞ ስለ ሰላም ለመስበክ ስለ ሰላም አንድ ላይ ለመምከር እርስ በርስ አገናኝቶናል። ሀደ ሲንቄን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ ወጣቶችን፣ ሴቶችን ከዚህ ሁሉ ጋር አንድ ላይ እንድንገናኝና አንድ ወጣቶች እርስ በርስ የእርቅ ሂደት የሃይማኖት አባቶች ወይ የሀገር ሽማግሌዎች እንዴት አድርጎ እንደሚከውኑ እሱን ተምረናል። ትልቅ እድል ነው። ይህን የእርቅ ቦታ ላይ ወጣት የመገኘት እድሉ ጠባብ ስለሆነ ይህንን እንድንለማመድ አድርጎናል። ሁለተኛ ወጣቶች ራሱ እርስ በርስ ብዙ ጊዜ ወጣት ስለ ሰላም ቁጭ ብሎ አይሰብክም። ሰላም መስበክ፣ ሌሎቻችን ከስር ከኛ ስር ያሉት ልጆችን ደግሞ አንድ ላይ አምጥተን ስለ ሰላም መመካከርን አለማምዶናል ማለት ነው። በጣም ደስ ካለኝ ነገር ይሄ ፓርክ አካባቢው ላይ ምንድን ያለው ጎጂ ባህል የሚሉትን ነገሮችን በአራቱም ማለት ነው እና ጋዘር ያደረገበት የሆነ ዲስከሽኖች የተፈጠሩበት እንትኖች እና እነዚህ ኢቭን እስከዛ ድረስ የወረደበታልና ይሄ ነገር ደግሞ ከግጭት ጋር ይገናኛል አይገናኝም፣ እነዚህ ሴቶች ምናምን የተነሱበት ትልቅ ነገር ሶልቭ ያደረገበት ነው ብዬ አስባለሁ። ከዛ ስዘል ደግሞ ከዛ ወዲህ ኦልሬዲ ኮምፕሊትሊ እንዳልኩ መንገዶች ተዘጋግተው ማንኛውም ነገሮች እዛ አካባቢ የማይታሰቡ ናቸው በእነዚህ እንትኖች በሃይማኖት አባቶች ርብርብም የሆነ ነገሮች ኮምፕሊትሊ እንትን ሆነዋል ማለት ሳይሆን የተወሰነ ለውጦች ፕሮግሬሶች እየታዩበት ያለ እንትን አለና በጣም ትልቅ ስራ ሰርቷል ፓርክ የሚለው ነገር በራሴ ለማስቀመጥ እንዳጋጣሚ ነው። ወደኛ የሚሰራው ኢሲኤፍኢ የሚባል የዚህ የፓርኩ አንዱ አባል የሆነ ድርጅት ነውና በሰላም ጉዳይ በጣም ጥሩ ለውጦችን እያመጣን ነው። ምክንያቱም እኛ ወጣቶች በአንስ ወልቂጤና ቀቤና በአንስ ወልቂጤ ውስጥ ያሉ ወጣቶች ጋር ከቀቤና ልዩ ወረዳ አንድ ላይ ነው ያለውና በዛ የተነሳ ቀቤና ልዩ ወረዳ መጀመሪያ ጉራጌ ዞን ውስጥ ነበርና ልዩ ወረዳ ሆኖ ከወጣ በኋላ ሁለቱም መቀመጫቸው ወልቂጤ ከተማ ውስጥ በመሆን የሆነ ኮንፍሊክት ግጭቶች ነበሩ። በዛ ጉዳይ ላይ ይሄ ድርጅት መጥቷል። ማለትም በሰላም ጉዳይ ላይ የሰላም ግንዛቤ ላልነበራቸው የሰላምን ዋጋ ከፍተኛ ደረጃ ያልተረዱትን አካላት ማለት ከሃይማኖት አባቶች፣ ከእናቶች፣ ከወጣቶች፣ ከሴቶች ከእያንዳንዱ ስልክ ተደርጎ የሰላም ግንዛቤ ተሰጥቷል እና ይሄ ድርጅት ገብቶኛ ጋር መስራት ከጀመረ በአንስ 1-2 አመት ከ6 ወር አካባቢ አስቆጥሯል እና በዛ የተነሳ ኢሲኤፍ ነው አሁንም እኛን እያገዘን ያለው። በጣም ጥሩ ለውጦች እያመጣ ነው። እኛ አካባቢ ያው የሲዳማና የኦሮሚያ ማህበረሰቦች የሚኖርበት አካባቢ ነው። አልፎ አልፎ ግጭቶች ነበሩ ከዚህ በፊት እና አሁን በእኛ ስልጠናዎችን ስንወስድ የነበረው ወደዚህ ስራ የገባ ነው በጣምራ አማካኝነት ነው። ከዛ በኋላ ለማህበረሰቦቻችን
እውቀት ያስጨበጥን ነበር። ወጣቶች፣ እናቶች፣ ሴቶች፣ ትልልቅ ሰዎችም ስልጠናውን ሲወስዱ ነበረ እና የግንዛቤ ለውጥ ብሔር ግጭት ሲፈጠር እንዴት ሶልቭ ማድረግ እንዳለበት ሰው እንደገና ደግሞ ሰላም ያለውን ቫልዩ በደንብ እንዲያውቁትና የነበረውን ጋፕ እንዲያጠቡት ፍጹም የሆነ ስሙዝ የሆነ ነገር ባይኖርም ግን እየጠበበ የመጣበት ሁኔታ አለ። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃ አልፋለሁ። በቻይና ዢያንግ ግዛት በቤተ ክርስቲያኖች ላይ ከፍተኛ የእስር ዘመቻ ተካሄደ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በቻይና ሼጂያንግ ግዛት ታይዡን ካውንቲ ዊንግ ከተማ ውስጥ በመቶዎች የሚቆጠሩ የቤተ ክርስቲያን አባላት ለመያዝና ለማሰር የቻይና ባለስልጣናት ከፍተኛ የፖሊስ ዘመቻ ጀምረዋል ተብሏል። መረጃዎች እንደሚጠቅሱት ይህ ዘመቻ ከታህሳስ 13 እስከ 18 ድረስ የተካሄደ ሲሆን በዚህም ወቅት 100 በላይ የአካባቢ ክርስቲያን መታሰራቸው ተዘግቧል። የአካባቢው ነዋሪዎች እንደገለጹት ፖሊስ በአካባቢው በርካታ የፍተሻ ኬላዎችን በመትከል ተዘዋዋሪ የፖሊስ ጥበቃ በመጨመርና ለመረጃ ሰጪዎች ገንዘብ በመስጠት የቤተ ክርስቲያን መሪዎችን ለመያዝ እየሰራ ይገኛል ብለዋል። በታይፉን አውራጃ ውስጥ ክርስቲያኖች የመሬት ወረራ በሚል ክስ እየተከሰሱ ሲሆን በዚህም ፖሊስ ህዝቡ መረጃ እንዲሰጥ ጥሪ አቅርቦ የገንዘብ ሽልማት እንደሚሰጥ አስታውቋል። በተጨማሪም በአካባቢው የክርስቲያን መስቀሎችና ሌሎች ሃይማኖታዊ ምልክቶች ተነስተው መወገዳቸውም ተዘግቧል። ይህ የእስርና የስደት ዘመቻ ለወራት የአካባቢው ባለስልጣናትና በቤተ ክርስቲያን መሪዎች መካከል ከነበረ ውጥረት በኋላ መሆኑ የተገለጸ ሲሆን የቻይና ኮሚኒስት ፓርቲ በመንግስት ያልተመዘገቡ ቤተ ክርስቲያኖችን ለመንግስት ስልጣን አስጊ እንደሆኑ በመቁጠር ከባድ ግፍ እያደረሰባቸው መሆኑ በወጣው መረጃ ላይ ተመላክቷል። እንደ ዘገባው ከሆነ መንግስት ህጋዊ እውቅና የሚሰጠው ለመንግስት ሃይማኖት ተቋማት ብቻ ነው። ባለሙያዎቹ እንደሚናገሩት እነዚህ በመንግስት የሚመሩ የሃይማኖት ተቋማት በተግባር የመንግስት ፕሮፓጋንዳ መሳሪያ ሆነው እያገለገሉ ነው ብለዋል። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ ህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ